ባህር ዳር መቼም ውብ ናት፣ በተፈጥሮ የታደለች ናት። የአየር ንብረቷ የተመቸ ነው። እሱን ተስማሚ በሆነ መንገድ ቀደም ሲል እንዳያችሁት በተለየ ወክወይ እጅግ በጣም ሰፊ በሆነ መንገድ አብዛኛው ቦታ በግራናይትም የተቀላቀለ ተሰርቷል። ይሄ ሰው ለመንቀሳቀስ ባይክ ለማድረግ በእግሩ ለመሄድ በእጅጉ የሚመች ነው። ከዚያ ባሻገር ግን በጣም የሚገርመው ስራ ባህር ዳር ላይ ያየሁት ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወክ አድርጎ ውሃውን ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። ተፈጥሮ ውብ ነው። መቼም ይሄን ውሃ እንዲሁ ዝም ብለን ልንተወው አንችልም። የብዙዎች መዝናኛ መሆን አለበት። ትላልቅ ቦታዎች እየመጡ ሰዎች ሰርግ የሚያደርጉበት ለኮንፈረንስ የሚሰባሰቡበት ቦታ መሆን አለበት። የተወሰኑ ቦታዎች አዳዲስ ገብተዋል እንዳያችሁት። ይሄ እየተበራከተ ሄዶ ባህር ዳር ኢኮኖሚዋ አድጎ ሰው ተጠቃሚ እንዲሆን ውበቷ ወደ ገንዘብ እንዲቀየር ውበቷ ወደ መልካም ስምነት እንዲቀየር ማህበረሰቡና የክልሉ መንግስት በጀመሩት መንገድ አጠናክረው ይሰሩ ይገባል ብለን እናምናለን። ባየነው ነገር በጣም ደስተኞች ነን። አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶ ማየት እንዲችል ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወኮይ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት፣ ለቱሪዝም፣ ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል።